እንኳን አደረሳችሁ። እኔ ብዙ የዓመት በዓል ሰው አይደለሁም። ምክንያቱም ዓመት በዓል ብዙ አላቅም። ዱር ነው የኖርኩትና በልጅነቴ ስለወጣሁ ዓመት በዓል ምን እንደሆነ ምናምን አላቅምና እ፣ ግን በጣም ለምታውቁ እንኳን አደረሳችሁ። ግን የትንሣኤውን ጌታ አውቃለሁኝ። እ፣ በእርሱ መነሳት ክብር አግኝተናል። እኛም አብረን ተነስተናል። እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ደግሜ ሰላም እላችኋለሁ። ጌታን እጅግ አድርገን እናመሰግናለን። እ፣ ባለፈው 2 ሳምንት እ፣ የእግዚአብሔርን ቃል እየተካፈልን ነበረ። አልከልስም፣ ያው በጣም እየከለስኩ ስለሆነ እዛ እያያችሁት ነው። ተገላግላቸዋል ማለት ነው። እንደገና እንትን ከማለት ዛሬም እሱን እንቀጥላለን። ሰልፍን ተማሩ እንጂ በሰልፍ አትመረሩ የሚለውን እ፣ ዛሬም እንቀጥላለን። ቆመን መጽሐፍ ቅዱሶቻችንን አንስተን የያዘ ሰው መጽሐፍ ቅዱሱን እንዲያሳየኝ። ያ እንግዳ ካልሆነ በስተቀር መጽሐፍ ቅዱስ አለመያዝ አይቻልም እዚህ ቤት። እሺ፣ ይዛችኋል አይደል? እሺ፣ በመዝሙር ምዕራፍ 119ን 71 እና 72ን ከዛ 144 ቁጥር 1ን አከታትለን አንብበን እንጀምራለን። እንደዚህ ይነበባል። 119 71 እና 72 ስርዓትህን እማር ዘንድ ያስጨነከኝ መልካም ሆነልኝ። ከአላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል። 144 በቅንፍ ቁጥር 1 እግዚአብሔር አምላኬ ይባረክ፣ ለእጆቼ ሰልፍን ለጣቶቼ ዘመቻን የሚያስተምር። እኔ በሉም በዚህ ቃል የቆምኩ ለዚህ ቃል የምቆም ነኝ። ማን ያቆመን? ቃሉ ነው ያቆመን። መሰረታችን ነው። አሜን። እኛ ደግሞ ለዚህ ቃል እንቆማለን። በህይወታችን እንቆማለን። በኑሮ እንቆማለን። እንዲበረዝ አንፈቅድም፣ አንሸነግልበትም። ለእውነት እንኖራለን። ለቀን አንገዛም። እግዚአብሔር የተመሰገነ ይሁን። እጆቻችን አንስተን ጌታ እንዲያስተምረን ወደ እውነት ሁሉ የምትመራው ቅዱሱ መንፈስ ሆይ በዚህ ስላለህ እናመሰግንሃለን። የእውነት ምንጭ አንተ ነህ። ከአንተ ዘንድ እውነት ይፈልቃል። ጌታችን መንፈስ ቅዱስ ሆይ እንድታስተምረን፣ መልካሙ መንፈስ ሆይ እንድታስተምረን፣ ቃልህን እንድተረጉምልን እንደ ጻፎችና እንደ ፈሪሳውያን ሳይሆን ቃሉን እንደ ባለስልጣን እንደሚል ያ ቅዱሱ መንፈስ እንደ ስልጣን የሚያናግረው ይህን የስልጣን ቃል በስልጣን የሚያናግረው፣ የሚያግዘው፣ የሚያቆመው፣ የሚረዳው፣ የሚነዳው መንፈስህ በዚህ ይሆን። የሚያንጸው መንፈስህ በዚህ ይሆን። በኃይል ይመላለስ። ከመታወቅ የሚያልፈው እግዚአብሔር ሆይ ልባችንን አእምሯችንን ሁሉ ያሸንፍ። ክፎች የተገዙ የሆነ ጨለማ የተመታ ይሆን። እናመሰግንሃለን። ቅዱስ ስም የተባረከ ይሆን። በጌታዬ በኢየሱስ ስም ጮክልና አሜን በሉ። እንቀመጣለን። እግዚአብሔር የተመሰገነ ይሆን። ጌታን እጅግ አድርገን እናመሰግናለን። ሰልፍን ተማሩ እንጂ በሰልፍ አትመረሩ እያልን ነው። ለምንድን ነው ማልመረረው? እንደዚህ አንተ ስላልገባ ነው ትሉኝ ይሆናል። እኔም ቤት ሰልፍ አለ። ማማረር ግን መንገዱን ያረዝመዋል ብለናል አይደል? ያረዝመዋል እንጂ አይጠቅመ። ተማረሩ፣ ወደቁ አይደል? ሰልፍ መጽሐፉ ህይወት በምድር ላይ ምንድን ነው? አይቀርልህም ነው። የሚሻለው አቋራጩ ምንድን ነው? አለመመረር ብቻ ነው። ሰልፍ መማር ነው። ሰልፍ የማይቀር ነገር ነው። እኛ ጋር ብቻ አይደለም፣ እዛም ቤት ሰልፍ አለ። እዚህ ጋር ያለው ግን የተሻለ የሚበልጥ ምንድን ነው? ሌላው ያልነው በጣም አስረግጣቸው እንድትይዙ፣ ሰልፉን ሁል ጊዜ የሚጀምረው ሰይጣን ነው። ይሄ እንዳትረሱ። ሰማይ የጀመረው እሱ ነው። ቀጥሎ ምድር የጀመረው እሱ ነው። ማንኛውም ሰልፍ የሚጀመረው ከሰይጣን ነው። የሚጨረሰው ግን በእግዚአብሔር ነው። እሱ ሰልፉ ያልቃል በሉም።
እናንተ ከቆማችሁ እግዚአብሔር ይደመድመዋል፣ በድል ይደመድመዋል። ስለዚህ መጽሐፉን ሁለቱ ምሰሶች ናቸው ብለን ነበረ። እሱን ነው ዛሬ እነሱን ለማያያዝ እንሞክራለን። ከዛ በኋላ ሰልፉ መማር ያለብን ለምንድን ነው? እግዚአብሔር ራሱ ተዋጊ ነው። እኛን ለምንድን ነው አያሳርፈንም? እሱ ተዋግቶ ለምን አይጨርሰው የሚል ሀሳብ ሁሉ ሰው ሳይኖረው አይቀርም። ለምንድን ነው እኛን ተዋጉ ቢለሱ ተዋግቶ ለምን እንል ይሆናል። እሱን ቀስ እያለን እንሄዳለን ማለት ነው። እዚህ ዳዊት ሁለቱን ክፍል የተናገረው በእርግጥ 144 ከ119 በኋላ ነው። ምዕራፉ በኋላ ሆነ እንጂ ህይወቱ ግን በፊት ነው። እና ምን ማለቴ ነው? በወጣትነቱ ነው 144ን የተናገረው፣ 119 ደግሞ በኋላ ነው የተናገረው። ግን ሰዎች እንደዚህ መጽሐፉ፣ ስለዚህ የምዕራፍ ቅደም ተከተል የህይወት ቅደም ተከተል አይደለም ማለት ነው። እነዚህ ምዕራፎች 25 ምዕራፍ ርቀት ቢኖራቸውም በህይወት ግን አንድ ቁጥር ናቸው። አንድ ምዕራፍ ብቻ አይደለም፣ አንድ ቁጥር ናቸው ራሱ። በምዕራፍ 25 ርቀት አላቸው። በእውነተኛ ክርስቲያን ህይወት ግን እነኚህ ቃሎች አንድ ቁጥር ናቸው፣ አንድ ላይ ናቸው። ምን ማለት ነው? አንድ ሰው ውስጥ ናቸው። ምን ማለት ነው? መሰረትና ህንፃው ማለት ነው። መሰረትና ዛፉና ስሩና ፍሬው ማለት ናቸው። እዚህ ሁለት ሀሳብ ይናገራል። እማር ዘንድ አስተማርከኝ የሚል ቃል፣ ሁለቱም ትምህርት ናቸው። ሁለት ትምህርት ቤቶች ናቸው። አንድ ሰው ለማውጣት የተከፈቱ ሁለት ትምህርት ቤቶች ናቸው። ምን አይነት ሰው እንደሚወጣ በኋላ አሳያቸዋለሁ። እማር ዘንድ ሲል አስተማርከኝ ሲል ዳዊት እኔ እንደገባኝ ጊዜ ከኔ ጋር አጠፋህ ማለቱ ነው። በተለይ እግዚአብሔር እሱን ያስተማረበትን ቦታ ሲያይ ጊዜ እግዚአብሔር እንዴት እንደወሰደ፣ እዚያ ምድረ በዳ እረኝነቱ ቦታ ነው አንዱን የተማረው። እዚያ እግዚአብሔር እንዳለ አላሰበም። በኋላ ሲገባው ለካ እያስጠናው ነው። በጎቹ ሲያድን ለካ እግዚአብሔር ለሌላ ሰልፍ እያስተማረው ነው። በኋላ ሲገባው እግዚአብሔር በሚስጥር ነው ያሰለጠንኩ ነው አይልም፣ ግን ያሰለጥናል። አሜን አትሉም? አሁን ያለንበት ባይገባን ችግር የለም። እግዚአብሔር ግራ አጋባም፣ አልገባቸውም፣ ላስረዳቸው አይልም። ሲያልቅ ስለሚገባን አሜን። የተማረበት ቦታ በጣም ከባድ ቦታ ነው። 119ን የተማረው ዋሻ ውስጥ ነው፣ ጫካ ነው፣ በስደት ውስጥ ነው የተማረው። ስለዚህ ምን ማለት ነው? አስተማርከን ሲል ጊዜ አጥፍተሃል ከኔ ጋር፣ ጊዜ ወስደሃል ከኔ ጋር። ትልቅ ህንፃ ትልቅ መሰረት ስለሚያስፈልገው ነው ጊዜ ነጋ ወሰከው። ለምን አልቅም ሰልፉ ብለህ ነበረ? ትልቅ መሰረት ስለምጥል ነው፣ አንተን ለሩቅ ስለማስብ ነው እነዚያን ጊዜዎች ሁሉ ያሳለፍኩት እንዳለው በኋላ ገባው። ሰልፍን ለእጅ ቅድስናን ለልብ ተማረ ዳዊት። አሜን። በፊት ከውጭ በኋላ ከውስጥ እንደዚህ አድርገው። ድንቅ ነው እግዚአብሔር እኮ። ለእግዚአብሔር አደባባዩንም ውስጥንም የሚሰራ ማለት ነው። የተሰወሩ ትምህርት ቤቶች አሉት እግዚአብሔር። በትልልቅ ለንጉስነት የሚያበቃ ትምህርት ቤት አያውቅም እሱ። ለምን እንዳሰበው አያውቅም። ትልቅ ትምህርት ቤት፣ ሁለት ትምህርት ቤቶች። እነዚህን ነገሮች ነው ዛሬ የምናየው። 119ና 144 ሩቅ ግን አንድ ላይ ያሉ እነዚህ ሲዋሃዱ እንደ ልቤ የሚባል ሰው ፈጥረዋል። በደንብ ስሙኝ። እግዚአብሔር ዘሎ ሰውን እንደ ልቤ ብሎ አያውቅም። ኃይለኛ ሰው እንደ ልቡ ሊሆን አይችልም። ነግራቸዋለሁ በኋላ። አንድ ምዕራፍ መዝሙር 144 የሚያሳየው የሰለጠነ እጅ ነው። 119 የሚያሳየው የተቀየረ ልብ ነው። 144 የሚያሳየው ጎልያድን ጣለ ብሎ ነው። 119 የሚያሳየው ዳዊት ራሱን ገዛ ብሎ ነው።
144 የሚያሳየው ጎልያድን እንደመታ ነው። 119 የሚያሳየው ሳኦልን እንደማረው ነው። ያው እጅ የት እንደሚመታ እጁን ሰለጠነለት። እዚያ የመታበትን እዚያ የመታበትን ቦታ ያውቃል። ለምን? ሰልጥኗል። እግዚአብሔር በተማረ እጅ ይባርካቸው። እንደገና በተቀየረ ልብ። የተማረ እጅ ለውጥ አያመጣም፣ የተማረ ልብ ካልተከተለው። 144 እያያዝኩ ነው። ሁለቱ ምሰሶዎች ብዬ ስለነበረ ምንድን ነው ምሰሶ እያልክ የምታወራ ብላችሁ 2 ሳምንት እንዳኮረፋችሁ ሰምቻለሁ። እሺ እግዚአብሔር እጁን አስተማረ። ከዛ ልቡን 144 የዳዊት ውጫዊ ጠላትን የሚጥል እጅ፣ 119 ህይወትን የሚለውጥ። እነዚህ ካልተገናኙ ሰው ስለማትሆን 144 ዳዊትን ጀግና አለው። 119 ዳዊትን ቅዱስ አለው። ጀግንነት ብቻ አይሰራም፣ ቅዱስ ጀግና መሆን ያስፈልጋል። አልሰማችሁም? እነዚህ መገናኘት አለባቸው። እና የት ጋር ያላቸው የሰው ምርጫ ምንድን ነው? በኋላ መዝሙር 119 የተቀደሰ ልብ መዝሙር ሲሆን 144 የጀግና መዝሙር ነው። ጀግና ብቻ መጫወት አይቻልም። 119ን የተማረው ዋሻ ውስጥ ነው። 144ን የተማረው ዱር ነው። መመረቂያው የት እንደሆነ በኋላ ነግራችኋለሁ። ሁለቱም ትምህርት ቤቶችን አገናኝቶ ነው እንጂ መርቀው እንደው ዝም ብሎ አንዱን አይሆንም። አንዳንድ አጫጭር ግራጁዌሽኖች ሊኖሩ ይችላሉ። ከዋናው መመረቅ ግን ሌላ ጉዳይ ስለሆነ ደህና ናቸው አይደል? ጎልያድን ተበቀለው። 119 ላይ ግን የራሱን በቀል አልተበቀለም። አሳዳጁን አልተበቀለም። 144 ጠላትን እንዴት መጣል እንዳለበት ሲማር 119 እንዴት ጠላትን ይቅር ማለት እንዳለበት። እዛና እዚህ የተለያየ ሰው ነው ዳዊት። ወደዚህ ሲዞር ሌላ ነው፣ ወደዚህ ዞር ሌላ ነው። የትምህርት ቤት ውጤት ነው። እናንተ የት እንደሆናችሁ እናያለን። የት ናችሁ እናንተ? የትኛው ትምህርት ቤት ጋር ናችሁ? የቱ ትምህርት ቤት ነው ደስ የሚላችሁ በጣም? 144 ደስ ስትል ጎልያድን ከፊቴ ምናምን ራሱ ደስ ይላል። ጎልያድን ብቻ በጣለ እጅ ከሰነበትን ሳኦልንም ትገላላችሁ እና አይሆንም። እግዚአብሔር ዙፋን ላይ ደም ማፍሰስ ስለማይቻል ማንም ቢቀመጥ ማለት ነው። በኋላ ነገራችኋል። ጀግና ብቻ አይጠቅምም፣ ትሁት ብቻም አይጠቅምም። 144 ጀግና ነው፣ 119 ትሁት ነው። ሁለቱ ካልተቀናጀ አይሆንም። 119 ብቻውን ትዕቢት ነው። 119 ብቻውን ፍርሃት ነው። መገናኘት አለበት። ጌታችን እንዳስተማረው ሁለቱኑ ብሏል። እባብና እርግብ ሁለት የማይገናኙ አገናኝተህ ኖር ማለት ነው። ቅድም እንዳልኳችሁ እግዚአብሔር ጀግና ብቻ እንደ ልቤ አይልም። ከዳዊት የበለጡ ጀግኖች ነበሩ፣ ጸጉር የማይስቱ ጀግና ያልተባሉ። ሳምሶን በእጁ ምንም ሳይኖር አንበሳ እንዲህ አድርጎ የሚጥል ነው። ግን 119 ላይ ስላልደረሰ እንደ ልቡ አልሆነም። መንገዱ አጭር ነበር። ስርዓት አልተማረም። ግን አንበሳ ይቦጫጭቃል። እንደ ልቤ የሚያሰኘው 119 ነው። ስርዓት መማር ነው፣ መታነጽ ነው። ጮክ በልና አሜን በለው። ሳምሶን ፍጻሜውን አይተዋል። 119 ላይ ሳይደርስ አለቀ። ምን አለ 119? ስርዓትህን እንደማ ስርዓት ያልተማረ ዝም ብሎ ይበላል። ከሞተ ነገር ውስጥ ይበላል። ያልተደነገገለትን ነገር ይበላል። ሴት ቤት ይሄዳል። ዝም ብሎ ኃይል አለው፣ ስርዓት የለውም። ይሄ ቤት የኃይል ቤት ብቻ አይደለም፣ የስርዓትን ቤት ነው። ጉልበት እግዚአብሔር ደስ አይለውም። ስርዓት የሌለው ጉልበት። ቤቱ በጉልበተኞች ሲሞላ ደስ አይለውም።
በስርዓት በታነጹ ጭምር እንጂ። መንገዳቸው እንዲረዝም ከፈለጋችሁ ስርዓት ተማሩ። እግዚአብሔር ወደ 119 ያድርሰን። ስርዓት ቅድም እንዳልኳቸው መጀመሪያ የተማረው 144 ነው። ቀጥሎ የገባበት ዩኒቨርሲቲ 119 ነው። በማን እንዳስተማረ በኋላ ነግራቸዋለሁ። እንደ ልብ የሚል ማዕረግ የሚያሰጠው ወደዚያ ደረጃ ነው ህዝቡ ማምጣት የሚፈልገው፣ በመሰራት ማለት ነው። እግዚአብሔር አንዳንድ ጊዜ ይመጣና ትምህርት ጀግና ያደርጋችኋል መስሎ እንደው ትኩስ እንደሆናቸው አሜን አሜን ስትሉ ይሄዱና 119 ላይ ይወስድሃል። ምን ነው አንዴ ሞቅ አንዴ ቀዝቀዝ የምትለው? ለዚህ ነው ትምህርት ቤቶቹ ባህሪያቸው ነው። አሜን። ሁለት አይነት መንታዎች አሉ አይደል? በጣም የሚመሳሰሉና የማይመሳሰሉ መንታዎች አሉ። በጾታም በሁሉ ነገር የሚመሳሰሉ መንታዎች አሉ። ነገር ግን ተቃራኒ መንታዎች ደግሞ አሉ። ምንም በጾታም በምንም የማይመሳሰሉ ግን ሁለቱም ምንድነው ስማቸው? መንታ። ለምን? ከአንድ እናት ስለወጡ ከአንድ ማዕፀን ስለወጡ መንታ ናቸው፣ ግን የተለያዩ ናቸው። መዝሙር 119ና መዝሙር 144 መንታ ናቸው፣ የማይመሳሰሉ መንታዎች፣ ግን ወላጃቸው አንድ የሆነ። እግዚአብሔር እናንተ ጋር በጣም እየለፋ አውቄን እንደሰልኩ በጣም እየደከመ ያለው 119 144 እናንተ ውስጥ ለማየት ነው። እነዚህ የማይመሳሰሉ መንታዎች እናንተ ውስጥ እንዲገኙ ይፈልጋል፣ እንዲዋሃዱ ይፈልጋል። ወላጃቸው ማን ነው? አንድ ነው። ሁለቱም የማን ናቸው? የእግዚአብሔር ናቸው። ከወላጁ የተነሳ ነው እንጂ ነገሩን ላንወደው እንችላለን፣ ግን ወላጅ። እነዚህ ክፍሎች ሁለቱ ሲዋሃዱ የሚፈጥሩትን ዛሬ አንድ ሶስቱን ነገሮች እነግራቸዋለሁ። የሚፈጥሩትን የሚያዋህዱትን እኛ ውስጥ አንደኛ በግነትንና አንበስነትን እኛ ውስጥ ያዋህዳሉ። ማናማ? በግና አንበሳ። በግና አንበሳ በምንም ታሪክ አይመሳሰሉም። አንዱ አዳኝ አንዱ ታዳይ ነው። ባህሪያቸው በፍጹም አይገናኝም። አንድ ቤት ልታውሏቸው አትችሉም። አንድ አጥሩ ስታኖሯቸው አትችሉም። በፍጹም በተፈጥሮ ሕግ አይሆንም። በግ ባለበት አንበሳ የለም፣ አንበሳ ባለበትም በግ የለም። አለቅ። እዚህ ግን መጽሐፉ በግና አንበሳ አዋህዶ አየሁት። ተፈጥሮ አይግዙማ፣ ተቃራኒ ነገር የለማ እግዚአብሔር ጋር። ይህ የእግዚአብሔር ጸጋ በግና አንበሳን አንድ ላይ አይደለም አዋህዶ ነው ያልኩት። አጣምሮ አላልኩም፣ አዋህዶ በእኛ ውስጥ መስራት ይፈልጋል። አሁን አንበሳ ሲያገስ ግው ነው የምትሉት፣ በግ ሲጮህስ አንጀታችሁ ይራራ። ራሱ ምንም አይመሳሰሉም እኮ። መዝሙር 144 አንበሳ ይፈጥርልሃል፣ 119 ደግሞ በግነትን ይፈጥርልሃል። ሁለቱ እነግራቸዋለሁ ባህሪያቸውን። ተቃራኒ የሚመስሉ ግን የሚጠቅሙ። እግዚአብሔር አንቺ ላይ በጣም እየሰራ ያለው እነዚህን ለማዋሃድ ነው። ደግሞ እኛ አንዳንዴ ክላስ ትተን እንሄዳለን፣ እንፎርፋለን፣ አንከታተልም፣ እናቋርጣለን፣ እንጀምራለን። የቀን እምቢ ሲለን የማታ እንጀምራለን። ብቻ አልሆነልንም። ይህን መማር 144 ምን ይሰራል? አንበሳነትን ይሰራል ካላችሁ እዚህ ጋር የሚታይ ነገር አለ። እዛ ትምህርት ቤት አያቆያችሁም። ልክ እሱን ሲያይ አሁን ጨረስክ እና ደግሞ በግነት ላስተምርህ። ምን ማለት ነው? አንዳንድ በጣም ያስቸገሩን ሰዎች አንበሳ የሆኑ ሰዎች ናቸው። በግ ማለት ማለት ነው ዝቅ የሚል ትሁት የሆነ መንገድ የሚጠይቅ መገፋትን የሚታገስ። እግዚአብሔር ስደበው ብሎት ነው ይላል ማለት የሰፈር አንበሳ እንደምትሆን ካላወቀህ ችግር አለ። አንዳንድ ሰዎች የት ቦታ እንደሚያገሱ አያውቁም። አጉል ቦታ ያገሳሉ። እዚህ ቤት ነው የሚያገሱት፣ እዚያ ቤት አያገሱም። እዚህ ያገሳሉ መጥተው። እዚህ ነው የሚበረቱት፣ አጉል ቦታ ይበረታሉ። ዳዊት 144 ላይ አንበሳ ቢሆንም ሳኦል ቤት ግን በግ ነው። ቤት በግ ነው፣ ውጭ ነው አንበሳነቱ። ያንቺስ ማለቴ ነው። እንዲህ አለ እንዴ? አሜሪካ እኮ የዋጣ መስሎ ነበር ምናምን ያሉ ሰዎች አለው ምሰሙ አለው።
እንዴት እንዋጣለን? ይህን ወንጌል ይዘን ጭራሽ ይሄ በግና አንበሳነት የሚያዋሃደው በመሰራት ነው። ኢየሱስ ትዝ ይላቸዋል። ሳየው አንበሳ ነው፣ ከዚህ ደግሞ የታረደ በግ ሆኖ አየሁት ይላል። ግን በምድር ላይ የነበረውን ተመልከቱ። ቤተ መቅደስ ጅራፍ አንስቶ ነጋዴዎችን ጉው ሲያደርግ ሲያስፈራ፣ ኃጢአት ላይ ሲያስፈራ፣ ነውር ላይ ሲያስፈራ፣ አንበሳውን ኢየሱስን ታወታላችሁ። ቀራንዮ ደግሞ ያውጅ ቀራንዮ ላይ በግ ሆኖ ዝም ብሎ እስቲ አሜን። የት መናገር እንዳለበት ያውቃል። እናንተና ቤት ዝም ሊያየው ይመኝ ነበር። ተናገር ያለው ምንም አልናገረውም ይላል። ናቀው ይላል። መናቅ ለሱ ምንም አይደለም። የሰፈር ዝም ዋለው እንዳለ የሰፈር እንደሚጮህ ያውቃል። አንበሳው ኢየሱስ፣ በጉም ኢየሱስ፣ እነዚህን ያጣመረ ጌታ ነው የምናመልከው። ጮክ በልና አሜን። የት ነው አንበሳ መሆን ያለብህ? የት ነው በግ መሆን ያለብህ? አድራሻ ለይ። በየአድራሻው ሁኑ። አጉል ቦታ በግ አትሁኑ። አጉል ቦታ አንበሳም አትሁኑ። እዚያ ሰፈር የተሸነፈ ሰው ነው እዚህ ሰፈር የሚበረታው። ደግሜ ነው የምናገረው። ይሄንማ ያስቀኛል እኮ አንዳንዴ እግዚአብሔር መንፈስ ያስቀኛል። እዚያ ሰፈርን ሰው እንደተሸነፈ የምታውቀው እዚህ ቤት ከበረታ ነው። ማንም አይችለኝም እናንተ ካለ፣ እዚህ አትንኩኝ ካለ፣ መብቴን አስከብራለሁ ካለ እዚያ ሰፈር ተሸንፏል። እዚያ ሰፈር ያሸነፈ ሰው እዚህ ሰፈር ይሸነፋል። ሰዎች እንደተሸነፉ ምልክታቸው እዚህ ሰፈር ማናትን ካኮረፉ ምናምን ታሉ እዚያ ሰፈር ተሸንፈው ነው። ትዝ ይላችኋል እንዴ ዳዊት ወደ ጦር ሜዳ ሲሄድ ጎልያድ አንድ ነገር ይላል። መካከላችሁ ለመሆኑ ሰው አለ ይላል። ጥያቄው ይሄ ብቻ ነው። ሰው አለ ወይ? አንድም ሰው የለም። ብዙ ሰው ቢኖር አንድ የለም። ብዙ አለ ግን አንድ የለም። ያው እንደምታውቁት ጨዋ እናት አባቱ የፈጠረው ጨዋ ብቻ እዚህ አለው። ጎልያድ ፊት ምኖች ናቸው? በጎች ናቸው። ጸጥ። ዳዊት መጣ። ኤልያብ ምን አለ? አንተ አለ። ማንን? ወንድሙን። ጎልያድ ፊት ዝም ብሎ የጎልያድ ፊት ጨዋ፣ ወንድሙ ፊት። እዚያ ሰፈር የተሸነፈው እዚህ ሰፈር ይበረታሉ። የወንድም አንበሶች፣ የዚያ ሰፈር በጎች እዚያ ስም እያሉ እዚህ የሚጮሁ፣ እዚያ መብታቸውን እያስነኩ እዚህ በእግዚአብሔር ቃል አንነካም የሚሉ የኤልያብ መንፈስ ያላቸው ወንድማቸው ላይ የሚበረቱ እግዚአብሔር ከኤልያብ መንፈስ ይጠብቀን። ወንድም ላይ ከሚያፈጥ ጦርነቱን ከሚሽረው ጋር የሚዋጋ ኤልያብ በጎልያድ ፊት ጨዋ፣ እናቱ የወለደችው ጨዋ ነው። ይኑር አይኑር ምልክት የለውም። አንተ እዚያ ሰፈር ተደብቆ ነው የሚኖረው። አንተ ክርስቲያን መሆኑ አይታወቅም። አንተ የእስራኤል አምላክ አይልም። አንተ እዚህ ሰፈር ነው ምናምን የሚለው፣ እዚህ ሰፈር ነው የሚያጎረንነው ድምፁን። እዚያ የተሸነፈ ነው እዚህ የሚበረታው እያልኮ ነው አንተ። የዚያ ሰፈር ተሸናፊዎች ናቸው ቤቱን ያስቸገሩት ማለቴ ነው። ሰምተኛል? እኔ ምልክት አለኝ። እዚያ ሰፈር የተሸነፉ ሰዎች አውቃለሁ። እዚህ ቆጣ ቆጣ ይላሉ። እዚያ ሰፈር የተሸነፉ ሚስታቸው ላይ ይበረታሉ፣ ትዳራቸው ላይ ይበረታሉ፣ የሚጸልዩላቸው ላይ ይበረታሉ፣ የሚያገለግሏቸው ላይ ይበረታሉ። ኤልያብ አሁን በፋሲካ ቀን ትሰብካለህ? የሚያስነሳው ስብከት ይሄ ስለሆነ ነው። ይሄ መዝሙር 144 እና 119 በግነትና አንበሳነትን ለማገናኘት ስለሆነ ነው። ምን አለ ይላል ጎልያድ እናንተ በጣም አደገኛ ሰውዬ ነው። ብዙሃኑ ያሸንፋል የሚባል መፈክር አያምንም ሰውየው። አንድ ሰው ነው የሚለው። እኔም ለአምላክ አንድ ነኝ ለእናንተም አምላክ አንድ አምጡ ይላል። በጣም አደገኛ ሰውዬ ነው። ሎጋው ሽቦ ይሉና አንድ የለም። ብዙሃኑ ያሸንፋሉና ጥያቄው አንድ ነው።
አንተ ብቻ ነው የምትፈለገው በሉት እስኪ ያጠገባቸው ያለውን ሰው። አንተ ብቻ አንተ ብቻ አንተ ብቻ አንተ ብቻ አንተ ከእግዚአብሔር ጋር ብዙ ነህ። ምዕራፍ 17 ቁጥር 24 አጣውጡት። የእስራኤልም ሰዎች የጎልያድን ድምፅ በሰሙ ጊዜ የእስራኤልም ሰዎች ሰውየውን ባየው ጊዜ እጅግ ፈርተው ከእርሱ ምን አሉ? ሻሹ። ፊት አምላኬ ይላሉ። ብርታታቸው ቤታቸው ውስጥ ነው። ብርታታቸው ወንድማቸው ላይ ነው። ኤልያብ በቁጣ ነደደ፣ ተሳደበ። የት? እዚህ ሰፈር። እኔ የምልህ ያንተ ብርታት የት ነው? ያለ ቦታው አትጮህ፣ አለ ቦታው አታግሳ። እዚህ ቤት የሚያስፈልገው በግነት ነው። እዚያ ሰፈር አንበሳውን እዚህ የምታሸንፈው ጠላት የለም። አየውን ፈርቶ ነው ያሉት እነዚያ ሰዎች። አንዳንድ ተረት እኮ እንዲያው አንጀትን እኮ ነው የሚያረስህ ማለት ነው። አለ ቦታው አልበረታም በሉ እስኪ ድገም። አለ ቦታው አትበርታ። የመንፈሳዊነት ሚዛኑን የሳተ ሰው ጠላት በሌለበት ነው ኃያል የሚሆነው። ጎልያድ እኮ ተላይ እስከታች እኮ ነው ያሸነፈው። ሳኦልን እኮ እቤት የዋለ ጀግና ነው ሳኦልዬ። እሱ እኮ ታዲያ አይ ዳዊት ላይ ሲወረውር እዚያ ሰፈር ዝም ብሎ ዳዊት ላይ ግን ተስማ ያነጣጥላል ይላል። እዚያ ሰፈር እኮ አይችልም። እዚያ እኮ ሪፖርት ይላል ከልጅነቱ ጀምሮ ይላል። እዚህስ ልጅነቱን ለመቅጨት እግዚአብሔር ቤተ ክርስቲያንን ከሳኦልና ከኤልያብ መንፈስ ይፈውስ። እንዲህ አይነት መንፈስ የሚከተላቸው ሰዎች አሉ። ምናልባት እዚህ ባትኖሩ እዚህ ቪዲዮ የሚሰሙ ሰዎች ውስጥ አሉ። ይሆን የሚጮው እዚህ መጥምጮ አይቻልም። የሚያኮርፉት እዛ እጃቸውን ሲያሹ ይከርሙና እነ ኤልያብ አንድ የማረን ይሉና እዚህ ሰፈር እነ ዳዊት ላይ የማይበረታ የለም። የዳዊት ወንድም ጎልያድ ፊት በግ ነው። ዳዊት ጋስ አንበሳ ነው። እዚህ ቤት እኮ ይላል። ዳዊት ደግሞ በተቃራኒው ወንድሙ ፊት በግ ነው። ምን አለ ይላል ዳዊት። ምን እንዳልተቀላቸው 17 ላይ እኔ ምን አደረግኩህ? ይህ ታላቅ ነገር አይደለም ወይ አለ ይላል በትህትና። ምን አደረግኩ? ወይ በግ ነው እሱ። ኤልያብ ፊት በግ ነው። ምን ማለት ነው? እኔ ላይ ለመበርታት ጊዜው ነውን ማለት ነው። ጊዜው ነው እንዴ? እኔ ላይ ማፍጠጥ ይቻላል እንዴ? ጊዜው አይፈቅድም። የዚያ ሰፈር ጨዋ የዚህ ሰፈር አንበሳ አትሁን እንጂ ጋሼ ኤልያብ ማለቱ ነው። ዞር አለ ይላል። እዚህ ሰፈር የማሸንፈው ጠላት ስለሌለኝ ዞር ነው የሚያዋጣኝ ብሎ ዞር አለ። ምን ማለት ነው? ኃይሌን አላባክንም። እኔ ያለ ኃይሌ ኤልያብን ለመጣል ሳይሆን ጎልያድን ለመጣል ስለሆነ እዚህ ሰፈር አልደክምም። ማስተዋል ይስጣል። ያው ዳዊት ምን አረኩ ያለው ዳዊት ልክ ጎልያድ ወጣ። ምን እንዳልታውቃላችሁ? ማነው እዚህ ምናምን ሲል ያ እኔ ምን አረኩ ብሎ ዞር ያለው ሰውዬ ጎልያድ ልክ ሲያየው መጣበት አንበሳነቱ። እዛው ቆመበት ቦታ ምን አለ? እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል። ዋው! አየህ፣ ቦታ ያውቃል። እመጣለሁ፣ እቆርጣለሁ። አዎ፣ አማልክቶች ከንቱ ይሆናሉ። ምን እያልኩ ነው? የትግል አቋማችሁን ጉልበታችሁን ቆጥቡ፣ አታጥፉ። ጉልበታ ኤልያብ ላይ አታጥፉ። ተወሱን ናቀው። እኛ የተጠራ ነው ለታላቅ ሰልፍ ነው። አጭር የሰይጣን ጥበብ ነው። ወንድምን በማሸነፍ አክሊል የለም፣ እግዚአብሔርም አይቀብርም። ኤልያብ ንብን ሳጥ ቢያደርግበት ቢወድቅ እግዚአብሔር በሰማይ እልል አይልም። ክብር ለእግዚአብሔር የሚመጣው የእግዚአብሔር ጠላት ሲወድቅ ነው። ኃይሌን እቆጥባለሁ በሉ። ለወሬ ጊዜ አልሰጥም በሉ። ሰልፌ ሌላ ነው በሉ። ሃሌሉያ! እዚህ ቤት ሰልፍ የለም፣ እዛ ነው ያለው ሰልፎ። አዎ፣ ቤተ ክርስቲያን ውስጥ ሰይጣን እንዳንጥለው እዚሁ እንድንዋጋ ስራችንን ቸል እንድንል
ሌላው ጥበብ ነው። ወንድምን በቃላት ረድተህ በሙግት አሸንፈህ የሚሸልም እግዚአብሔር የለህም። ልክ ላይሆን ይችላል። አይደለም፣ ልክ አይደለም። ተው። ዶሴ አትክፈት፣ ሰው አታቋቁም፣ ስሜን ያጠፋል አትበል። ምን ማለት ነው? ጉረኛ ነው አለው። አውቃለሁ ኩሩ ነው አለው። ኮሚቴ ቢሰበስብስ ዳዊት እኔ ወንድሞች አሁን ኩሩ ነኝ መስክሩልኝ ቢልስ ሰልፍ ይረዝማላ። ዞር እላለሁ በይ፣ ዞር እላለሁ በአንተ፣ ዞር እላለሁ በለው አንተ፣ ዞር እላለሁ፣ ዞር እላለሁ ከዚህ ጭቅጭቅ፣ ዞር እላለሁ ከዚህ አይሸ፣ ዞር እላለሁ። ምስክሬ በሰማይ አለ። ምን አለው? ኩራቴን አውቃለሁ አለው። ዝም ብለህ ስትሰብክ ራሱ እጅህን ኪስ ነው የምታደርገው እንደማለት ነው። አየህ፣ በመዘኛው ባለፈው ዝም ብለህ አለፍከኝ ምናምን ኩሩ ነው። አሰብስብ፣ ዞር በል። ድሉ የጌታችን ነው ድሉ። እኔ የምልህ ቀኝ እጅ ግራ እጅህን መጥቶ አይሸለምም። ግራ እጅህን ቢያደማው ቀኝህም አይሸለም። ህመሙ የጋራ ነው። ቤተ ክርስቲያን ውስጥ አትዋጉ። ህመሙ የጋራ ነው። መዘግየታችን የጋራ ነው። ቀኝ ጀግና አይሆንም ብቻውን። ብቻችንን አንከብርም። አጉል ቦታ ኃይላችሁን አጨርሱ። ለአንቺ እኮ ነው መልእክቱ፣ ለአንተ እኮ ነው። አጉል ቦታ እየተደዋወልክ አጨርስ። ቆጥብ። ሲማጥ እንዴት ነው? ወደ ውስጥ ካለች አንድ አማጭ በቃ አትወልደውም። ያስ ያማል። ወደ ላይ ተንፍሱ ይላል። ምጡ እንደሱ ነው። ግን ምን ይላሉ? ወደ ውስጥ ያማል። ወደ ውስጥ ልክ ነው። ወደ ውስጥ እስቲ ወደ ውስጥ ነው በለው። አምብለ ትንፋሽ አታብዛ። አጉል ቦታ የትግል አቅም የተሰጠ ለወንጌል ነው። አጋንንቶችን ለመምታት ነው። የጨለማውን ስራ ለማፍረስ ነው። አቅሜ እዛ ሰፈር ነው የሚሰራው። እዚህ ሰፈር የሚሰራ አቅም የለም፣ ከእግዚአብሔር ዘንድ አይደለም። ሰይጣንን እረፍት አስወጣችሁት አይደል? ማለት እኛ ስራ ሰጠን እናስብ፣ እየተዝናና ነው። የሶደሬን የሽርሽር ቦታ እንደሄድ አላቅም እንጂ ያትቱት ማለት ነው። እንዴ ነው ጨረሱ። እንደ ትግሉን እንደማንጨርሰው አውቋል። እንትኑ ሲለቀን እንትኑ ሲለቀን እንትኑ እዚህ ስንቧቀስ እሱ እየተዝናና ነው። እዚህ ሰፈር ጦርነት ለምን ቆመ? እኛ እዚህ ስንምንዋጋ ነው። የኤልያብ መንፈስ አንዳንድ ሰዎች ላይ አለ። የጠላት ዘዴ ነው። የዲያብሎስ ስውር ምስጢር ነው። ክፉ ሰራተኞችነት ነው። ክፉ ሰራተኞች ነው ያለው ጳውሎስ። የትግል አቋማችንን መቆጠብ። ወንድምን ጥሎ ጀግና ተብሎ አይዘመርም። ጌታ ረዳኝ። አንዳንድ መዝሙር እኮ አሽሙር እኮ ነው። መንጻት ካለብን ኤልያብን ዳዊትን ጥሎ መዝሙር፣ ኤልያብን ወግቶ መዝሙር የለም። መዝሙርስ ጎልያድን ጥሎ ነው። ተናናቸው ያማል አንዳንዱ። እኔም ብዬ ነው የወጣሁት። ነካ አላረጋችሁም። የላከኝን እንደወረደ ወንድሙ ላይ የሚበረታ ሰው እውነተኛው ሰልፍ ላይ የተሸነፈ ነው። ጻፉት ማስታወሻ ላይ። ወንድሙ ላይ ቃል የሚናገር ሰው እዚያ ሰፈር መገሰጽ የማይችል ነው። እዚያ ሰፈር እንደተረታን ምልክቱ እዚህ ሰፈር ስንበረታ ነው። እዚህ ሰፈር እንዲህ የሚል ሰው እዚያ ሰፈር ተለማማጭ፣ እጁን ወደኋላ የሚያደርግ፣ እዚያ እንደ በግ እየኖረ እዚህን አንበሳ የሚጫወት። እዚህ አንበሳ መሆን አይችልም። እዚህ ትህትና ነው የሚያስፈልገው። ፊትህን ወደሚመለከተው ሰልፍ ተው። እናንተ የጋ ነው የምትታገሱት። ወዳጆቻችን እኮ አንታገስም። እኛ የመስሪያ ቤት አለቆቻችን ነው የምንታገሰው። በጣም ያ ጎረቤት በጣም ታጋሾች ነን። አይ መቼስ ምን ይደረግ። እዚህ ነው ብልጭ የሚሄድባችሁ። እናንተ ምን ሆናችሁ ነው? ግሳታችሁን ቆጥፉ። እዚህ ሰፈር ማግሳት አይቻልም። ወንድምን መቆጣት አይቻልም። ይሰማል? መጎዳትን መቀበል ነው። እዚያ ሰፈር አንበሳ የሆነ ሰው እዚህ ሰፈር በግ ነው። ይረታል። ለስሙ አይቆምም፣ ለስሙ ይቆማል።
ለራሱ ስም ይሞታል፣ ለእግዚአብሔር ስም ግን የእግዚአብሔር ስም ሲሰደብ ዳዊት ያንቀጠቅጠዋል። እዚህ ሰፈር ጉረኛ ነህ ሲባል፣ እዚህ ሰፈር ኃይለኛ ነህ ሲባል፣ እዚህ ትዕቢተኛ ነህ ሲባል ለራሱ የሞተ ነው። የእግዚአብሔር ስም ሲሰደብ ግን አይችልም፣ ይነሳበታል። እኛ የሚከነክነን የት ጋ ነው ማለቴ ነው። ለራሱ የሞተ ለእግዚአብሔር ክብር ግን የቆመ እግዚአብሔር ተሰድቦ አላድርም የሚል ለራሱ ስድብ ግን የሚታገስ ሰው ነው እግዚአብሔር መስራት የሚፈልገው። ለስም ቆመ። ምን ስም አለ? አንበሳ ስትሆን የአደባባይ ፈተና አትበራም፣ ሰው አትበራም። እግዚአብሔርን ግን ዳዊት እዚያ ሰፈር ጦር ይዛል፣ እዚህ ሰፈር ግን ጦር አይዝም። አንደኛ መዝሙር 119ና 144 ተባብረው በግና አንበሳነትን መስራት ነው ዓላማው። አንድ ሁለት ይህን ተናግሬ ነው የምጨርሰው። ዛሬ ፋሲካ ስለሆነ ለእናንተና ለእኛ ስሙኝ በደንብ። አንደኛ በግና ምንን? አንበሳነትን። ወደዚህ አንበሳ ወደዚህ በግ፣ እዚህ ቤት በግ እዚያ ሰፈር አንበሳ የሆኑ ሰዎች ነው እግዚአብሔር ማየት የሚፈልገው። ቤቱን የበጠበጡ የዚህ ሰፈር አንበሶች ናቸው። ምን ያናግረን እንጃ። አናግሬ ብዬ ግን ስለመጣው እንደሚያናግረን ግን አውቀዋለሁ። አትበርታ ወንድምና አትበርታ። ተው፣ ልክ ነው። አዎ በድሏል። አዎ ተው። እዚህ ሰፈር በጉን ይቅርታ ጠይቀው፣ ወንድሜ በለው። ታላቁ ሰልፍ እንዳያዘገይህ። ሁለተኛ መዝሙር 119ና 144 መስራት የሚፈልጉት ሰይፍና በገናን ሊያስይዙን ይፈልጋሉ። ምንና ምን? እነዚህም ጭራሽ የማይገናኙ ናቸው። ዳዊት ሕይወት ላይ ግን አይቻቸዋለሁና እነግራቸዋለሁ። ምንና ምን? ሰይፍና በገና። መዝሙር 144 ሰይፈኛ ያደርጋል። መዝሙር 119 ባለ በገና ያደርጋል። ምን ማለት ነው? ዳዊት በዘመኑ ሁሉ በገናም ሰይፍም አልተውም። ለምን እንደያዘ ነግራቸዋል። በእረኝነቱ ጊዜ ሰይፍ ነበረው፣ በገናም ነበረው። ሁለቱ እሱ ቤት አይጠፉም። አንዱ ከጎደለ መንግስቱ አይጸናም። ሰይፍ ከጎደለም አይሆንም፣ በገናም ከጎደለ አይሆንም። መንግስቱ ትፈርሳለች። በቤተ መንግስት አሁንስ ደከመ ብሎ በገና አላቆመም። ሳኦል ቤትም ይዘምራል፣ እረኝነቱ ጋር ይዘምራል። እሱ መዘመር አይሰለቸውም። ጎልያድ ፊት ሰይፍ ያነሳው ዳዊት ሳኦል ፊት በገና ይዛል። እዚያው እንዲህ ሰውዬ አይሰለብትም። ሰይፉን የት ጋር እንደሚይዝ ያውቃል። ሳኦል ጋር ሰይፍ አያስፈልግም፣ በገና ነው የሚያስፈልገው። ቤተ መንግስቱ እዛ ወንበር ጋር የሚያስፈልገው በገና ነው። እዚያ ሰፈር ያዝ ማለቱ ነው። መንግስቱ እንደዚህ ነው የጸናቸው። ዳዊት ወታደሮች ያሰለጥናል፣ ዘማሪዎችም ያሰለጥናል። እዚህ ሰፈር ያው ሰይፍ ስትይዙ ይላል፣ ያው አንተ በደንብ ያዝ ይላል። እዚያ ሰፈር ደግሞ ስትዘምሩ ይላል። ሁለቱም መንግስቱ እነሱ በኩል ነው የሚሄዱት። ቤቱ የሰይፍ ቤት አይደለም፣ የበገናም ቤት አይደለም። እንደ አስፈላጊነቱ ነው። ሰይፍ የያዘች በገና ካልያዘ መጨረሻው አያምርም። ጻፉ ይሄን። ሰይፍን እና መያዝና በገናን መያዝ ስንል ምን ማለታችን ነው? ግን መዝሙር 144 ምን እንዳትረሱ፣ ሰይፍ እጆቼን ሰልፍ አዘጋጀህልኝ፣ አሳመር። ለእጄ ብቻ አይደለም ለጣቶቼ ይላል። በዝርዝር እንደማለት ነው። ጠቅላላ ብቻ አይደለም፣ ለእያንዳንዱ ነገር፣ በትንንሹ ነገር ውስጥ እንኳን አንተ ኃይል ሰጥተኛል ማለት ይመስለኛል። እንደው በከንቱ ያች ጣት የተጠቀሰች አይመስለኝም። ምን ማለት ነው? መዝሙር 144 ሰይፍ አዝዞን ሳለ ደህና እያለ ወስዶ 119 ላይ ምን ነው ስርዓት ምን ያስይዛል? በገና። ምን ማለታችን ነው? አንደኛ የድልን ክብር ለባለቤቱ የሚመለሰው በበገና በኩል ነው።
በጋል ሃሌሉያ ምናምን ትልና በገና ስትያነሳ ጉልበቴ ሆይ እወድሃለሁ ትላለህ። እኔ አይደለሁም አንተ ነህ ትላለህ። ክብር መስጫ ነው። ለድሉ ባለቤት ድልን መመለስ ነው። አዎ እግዚአብሔር ብዙ ቀን ድል አድርጓል፣ ግን አልተዘመረለትም። በገና የለም ትውልዱ ላይ። ሰይፉን ይዞ መድረክ ላይ ጉልበቴ ነው ከሆነ እኮ ማለት ስጸልይ እኮ ይላል። ምን ማለት ነው? እኔ አይደለሁም አንተ ነህ ማለት ነው በገና ማንሳት ማለት። አሜን። ሰልፉን የተዋጋው ማን ነው? አንተ ነህ። ኃይል አይደለም፣ ጡንቻ አይደለም፣ በእኔ እጅ የተጠቀመው አንተ እጅ ነው። ጉልበቴ ሆይ እወድሃለሁ። በገናውን ያነሳል ዳዊት። ሰይፍ ብቻውን ትዕቢት ያመጣል፣ ማርከሻው በገና ነው። ሃሌሉያ። ሰይፍ ትዕቢት ነው፣ በገና ያረክሰዋል። ምን ብሎ? ጉልበቴ ሆይ። እስቲ ጉልበቴ ሆይ በሎ። እዘምራለሁ ይላል። በሕይወቴ ዘመን ሁሉ እያስታወስኩ እዘምራለሁ። እኔ አይደለሁም አንተ ነህ። ሰልፌን የተሰለፍክ አንተ ነህ። ያሸነፍክልኝ አንተ ነህ። በገና ዳዊት እጁን አይስምም፣ ወዲያው በገና ያነሳል። በሉ ተጫወቱ ይላል። ምነው? ጉልበቴ ሆይ ኃይሌም ዝማሬም አንተ ነህ። አደጋው ጎልያድን መጣል አይደለም። ጎልያድን ከጣልክ በኋላ በገና እጅ ላይ ካልተገኘ አለ ሰልፍ ትወድቃለህ፣ በትዕቢት ትወድቃለህ። ዳዊት 144 ሰይፍ ያዘና 119 በገና ያዘ። በገና ማለት ክብርን ለእግዚአብሔር ማስረከቢያ ማለት ነው። የኔም ቤት የተዋጋው አንተ ነህ ያሳለፍከኝ። ዝማሬ የሚወጣው ከዛ ውስጥ ነው። እግዚአብሔር ዝማሬን በሚያፈልቅ ህይወት ይባርከን። እያነሳን ያሳለፈንን እያነሳን ያ ዘመን ስንል እግዚአብሔር ትዝታችን እንዲሆን ያለፋችሁ ዘመን ሲታወሳችሁ፣ ክፉ ያደረጉባችሁ ሰዎች ከታወሳችሁ እናንተ እጃችሁ ላይ ሰይፍ ነው ያለው። ያ ዘመን ሳስብ ካዘመረኝ ሃሌሉያ ሰልፌን ያስተማርከኝ አንተ ነህ ማለት ነው። የድሉን አክሊል ዙፋኑ ስር ማስቀመጫ ማለት ነው። ማሸብሸብ ይሄው እኔ አይደለሁም አንተ ነህ። እስቲ አንተ ነህ በሉ። እኔ አይደለሁም። በገና የሰዎችን አይን ከእናንተ ላይ ማንሻ ነው። በገና ስታነሱ ይሰበሰባሉ። ምን ትላሉ? ጉልበቴ ሆይ ብላችሁ ስትዘምሩ እሱ አይደል እንዴ ያን የተዋጋው? አይደለሁም። በጉባኤ መካከል እዘምርላለሁ ይላል ዳዊት። ምን ማለቱ ነው? እኔ አይደለሁም፣ ሕዝቤ ሆይ እኔ አይደለሁም፣ እግዚአብሔር ነው። እቀኛለሁ፣ እዘምራለሁ በሕይወቴ ዘመን ሁሉ። ስሙኝ፣ በአሕዛብ መካከል አመሰግናለሁ፣ በጉባኤ መካከል አመሰግናለሁ። ለምን? አንተ ነህ፣ ታሪኬ አንተ ነህ። ታሪካችን እግዚአብሔር ነው። እንዘምራለን። እኔ ታሪክ ሰው እዘምራለሁ። በገና የሰዎችን አይን ከእናንተ ላይ ማንሻ ነው። እኝ ከማለት የሚያድናችሁ በገና ሰይፍ በያዘ እጅ በገና መያዝ ማለት ምን ማለት ነው? በሰይፌ በኩል የሰራው አንተ ነህ። ይሄ እጄ ሰይፉ አይደለም ያዳነው፣ አንተ ነህ። ጣር ሰይፉንና ደግሞ ሌላ ያዝ። ሁሌ ሰይፈኛ አትሁን። ዘምር። መዝሙር 144 የተዘመረው ጎልያድን እያሰበ ነው ይላል ቃሉ ራሱ። ስለ ጎልያድ የሚለው
ሲያስበው እግዚአብሔር አንተ እኮ ነህ ያስተማርከኝ፣ አንተ እኮ ነህ ሰልፍ ያስተማርከኝ ብሎ ዘመረ ይላል። በገናውን አነሳ። እስቲ በገናዬን አነሳለሁ በሉ። ስላለፈው ዘመን በገናዬን አነሳለሁ በሉ። ስለ ጨለማዎቼ በገናን አነሳለሁ በሉ። በገናዬን አነሳለሁ፣ እዘምራለሁ። በሕይወቴ ዘመን ሁሉ ለእሱ እዘምራለሁ። ድል የእሱ ነው፣ ኃይል የእሱ ነው። የሰራው እሱ ነው። ታሪኩ እሱ ነው። ቤተ ክርስቲያን ሆይ በገናሽን አንሺ። እግዚአብሔር ነው የረዳሽ፣ እግዚአብሔር ነው የረዳን። አሁን እናነሳለን በገናውን። አልቆጥብም፣ በኃይል እዘምራለሁ። በዛሬው የጦርነት ትዝታ ውስጥ አንኖርም። ስላለፈው ዘመን እናመሰግናለን። ሰይፍ የያዘው እጃችሁ በገና ካልያዘ ራሳችሁን ቀስ ብላችሁ ማምለክ ትጀምራላችሁ። እኔ እኮ እንዴት እንደምችል መዋጋት፣ በዚህ ሲሉ በዛ ነው መጣው ነው የምትሉት። የትዕቢት ማርከሻ በገና ነው። በገናው በትህትና ባረከው። እቀኛለሁ፣ ዘምራለሁ። እስቲ ድል አልሰርቅም በሉ፣ ድል አልሻማም በሉ። አንተነ ጉልበቴ በሉ እስቲ፣ አንተነ ኃይሌ በሉ እስቲ፣ አንተነ ብርታቴ በሉ እስቲ፣ አንተነ አሸናፊ ያረካይ። አዎ ይህች ቤተ ክርስቲያን ትዘምራለች፣ እኛ አይደለንም፣ እሱ ነው። እንዘምራለን፣ እሱ ነው። ክብራችን እሱ ነው። የታየለን እሱ ነው። የተዋጋልን እሱ ነው። እንዘምራለን። ክብር አላስቀርም በሉ እስኪ፣ በሉ ክብር አላስቀርም በሉ። በገናዬን አነሳለሁ፣ ክብር አላስቀርም በሉ። በጸሎታችን አይደለም፣ በእርዳታው ነው። እኔ አይደለም፣ እሱ ነው። ቤታችንን የሰራ እሱ ነው። ጨለማችንን ያበራ እሱ ነው። እንዘምራለን፣ ለእግዚአብሔር እንዘምራለን፣ ክብር እንሰጠዋለን። ጮክ በልና አሜን በል። ክብር አትስረቁ። በገና ሆይ ተነስ። በጣም ጎዳ ብዙ ነገር የሚለው አለ ሲያያይዘው፣ ተነስ እኔም ባልጄ ምን ያለው እነሳለሁ። እስቲ እነሳለሁ በሉ። ተነሳ እኔም ባልጄ እነሳለሁ። ታሪክ የሰራው እግዚአብሔር ነው። ስሙኝ፣ ሰይፍ የያዘ እጃቸው በገና ማይስ ከሆነ መንገዳቸው አጭር ነው። የማያመሰግኑ ሰዎች መንገዳቸው አጭር ነው። ሃሌሉያ! ምስጋና አነሰው እግዚአብሔር። እንራኮታለን። ገና ነው እንላለን። አመስግኑ። በገና ወይ ተነስ። ቅድም እንዳልኩት በገና የትዕቢት ማርከሻ ነው። ማርከሻ የሰጠን እግዚአብሔር የተባረከ ይሁን። አለሁ እንዳንል በመዝሙር አንተ አይደለህም። ዳዊት ዘመኑን ያስጨረሰው ይሄ ብልሃት ነው። ሰይፍ ይዝና ይጥልና በገና፣ በዚህ ሰይፍ የሰራኸው አንተ ነህ። ያው ሰይፍ የታረጋችሁት በደንብ ወልውሉት አይልም፣ በገና ነው የሚያነሳው። በብዙም በጥቂትም ማዳን እግዚአብሔር ስለማያስቸግረው በትናንትናው ድል አይታመንም። ለትናንትናው እግዚአብሔር ግን ዛሬ ይዘምራል። ሲዘመርለት እግዚአብሔር በዚያ መንገድ ያሳየዋል። ወገኖች፣ ሰይፍ የጠላትን አንገት ይቆርጣል። አሜን በሉ። በገና ግን የእኛን ትዕቢት ይቆርጣል፣ ያሳፍራል። ኧረ እኔ አይደለሁም። የጠላትን አንገት የቆረጡ ብዙ ናቸው፣ ትዕቢታቸውን ያልቆረጡ። ትናንት የጣልከው ጠላት
በገና ካላነሳ በትዕቢት እዚህ ይጥልሃል። ኃይላቸውን የሚያመልኩ አሉ። በእኔ አገልግሎት እኛ እንትን ቤት ምናምን በገና ያጠረው ሰው እንደዚህ ነው የሚለው። እኔ አይደለው አንተ ነህ። እግዚአብሔር በቤተ ክርስቲያን የሚፈልገው እንዲህ ያለ ትሁት መንፈስ ነው። ሰይፍ በጠላት ሰፈር ይዞ እዚህ ሰፈር የሚዘምር፣ እዚህ ቤት የመዝሙር ቤት ነው፣ እዛ ሰፈር እንዋጋለን፣ የድሉን ጌታ እዚህ እንዘምርለታለን። አልሰማችሁም እኮ እዚያ ሰፈር እንዋጋለን፣ እዚህ ሰፈር የድሉን ጌታ እንዘምርለታለን። እዚህ የድሉ ማብሰሪያ መዝሙር ነው። ያሸነፍክልኝ ምን አለ ዳዊት? በሕይወቴ ሳለሁ ለእግዚአብሔር ምን አለው? እቀኛለሁ፣ ለአምላክ በምኖርበት ዘመን ሁሉ አላቋርጥም። ምን ማለት ነው? ሁሌ እወጋለሁ ማለቱ ነው? አይ ስለ ትናንትናው ድል ሁሉ ገና አመሰግናለሁ ማለት ነው። ሰይፍ ለጊዜው ነው፣ ምስጋናው ግን ለዘላለም ነው። ሰይፍ ወደ አፎቱ ቢገባ ምስጋናችን አይቋረጥም። ምን ነች? በሕይወቴ ዘመን ሁሉ ትናንት ለምን መዝሙር ያቆም ነው? አለቃ የታለ? አይ የሰራው እኮ በሕይወት ዘመን ሁሉ የሚያዘምረን ነው። መዳናችን እኮ በሕይወት ዘመን ሁሉ የሚያዘምር ነው። ትናንት ያሻገረን እኮ ገና ያዘምረናል። ባያረግ እንኳ መዝሙር ማቋረጥ አንችልም። ማቋረጥ አልችልም ምናምን መዝሙር አለ አልችልም። አቋረጣለ በገና ተዋችሁ እናንተ ቤት አዘምሩም እኮ ገና ጥያቄ ላይ ናችሁ። ጎልያድን አሳለፋችሁ ደግሞ መንግስቱን። ዳዊት ግን ቆም ብሎ እንዲህ አለ፣ ጉልበቴ ሆይ ሰልፍ ያስተማርከኝ አንተ ነህ። በማንም በምንም ሂሳብ ብረት ለበስ በወንጭፍ ወድቆ አያውቅም። በምንም ስሌት አንተ ነህ። በምንም ስሌት ከዛ በሽታ መዳናችን ነበር። በምንም ስሌት አሁን ያለሽበት መኖራችን ነበር። በምንም ስሌት አሁን ያለሽበት መሆናችን ብል ነበር። ያረጋው እግዚአብሔር ነው። የሰራው እግዚአብሔር ነው። ለሰራ እግዚአብሔር እዘምራለሁ በድናቸው እዘምራለሁ። እንቆጥራለን፣ ውለታ እንቆጥራለን፣ ባርኮትን እንቆጥራለን። በሕይወታችን ዘመን ሁሉ እንዘምራለን። መዝሙር 144 እና መዝሙር 119 አንደኛ አንበሳና በግነትን ያዋህዳል። ወደዚህ አንበሳ ወደዚህ በግ ያደርገናል። ራሳችሁ በደንብ እዚያ ሰፈር እና እዚህ ሰፈር የተለያየ መልክ ነው ያለን። አንድ ሰው ብለዋቸው አቆም አንተ ግን እንትን ስትል አንዱም ብሎኛል፣ ስሰብክ እናታይ ሳይ ሀዳየት አይደለም ብሎኛል አንድ ሰውዬ። ልክ ነው እዚህ ማይወከልኩት አለ። እናቶቼ አባቶቼ ብድምት ሳይሆን በወከለ መንፈስ ለምት እግዚአብሔር ቤት ስትሆን ጸሎት ላይ ስትሆን አልቃሻ እንዴት እግዚአብሔር ፊት የሚፎክሩ ሰዎች እኮ ነው። አይቻልም። እዚያ ሰፈር ፎክር፣ እዚህ የትህትና ቤት ነው። ልባችን የሚሰበርበት ቤት ነው። የምንፈስበት ቤት ነው። አሜን። ወንድሞቻችሁን አትቆጡ። እኔ አንዳንድ ሰዎች ሲቆጡ የዚያ ሰፈር እንደተሸነፉ በጣም ብዙ ጊዜ አረጋግጫል። በጣም በዚህ 30-40 ዓመት ሲሄድ እዚያ ሰፈር የተሸነፈ ሰው እኔ ላይ ሲበረታ ይቻላል። አንተ ደግሞ ካለ ዝም ብዬ ሳጠና እዚያ ሰፈር ወድቋል። አንድ ሰውዬ ነበረ እኛ ጋር የሚያገለግል በጣም በሆነ ነገር ልምምድ ውስጥ የነበረ እኛ አናውቅም። አቤት ሲቆጣን ለምን እናንተ ስትዘምሩ ለምንድነው ሻሽ የማታደርጉት? ለምን ነው ጥፍር ቀለም የምትቀቡት? የሚል በጣም ጥሩ ሰው እሱ የቅድስና ሰው። ለካ እዚያ ሰፈር እዚህ ሰፈር ቆጣ ካልክ እዚያ ሰፈር እዚያ አትቆጣም። እዚህ አለ የምንቆጣበት ቦታ አለ። እሺ ያማን ሰውዬ ነው ያን ሰው የአብዱ ነቢይ
እብዱ ነቢይ ያስቀኛል። መጽሐፉ በትክክል ንግዘው እብደት ይለዋል። እብድ ብሎ ሲሄድ አህያዋ አይታለት ተንበረከከችለት። እንደው እንደዚህ ነው ብገልጣት እኔ ወይ ብላ ስትንበረከክ እንደው ዛሬ ሰይፍ ቢኖረኝ ቁርጥ ነበር ማረግሽ ሲል አናገረችው። ምን አድርጌያለሁ ስትለው ምን አላረግሽኝም። እንዴት ተናገረች አለ። አብዷል ሰውየው። ዋለው የታውነች እኮ ተንበርክካለት ነበር እኮ አዳነች እኮ ፊቱ። እንደው ማለት የሚቆጣውን ሰፈር አያውቅም ማለት ነው። አንደኛው እሱ ነው። ሁለተኛው መዝሙር 144 እና መዝሙር 119 ሰይፍና በገና፣ ሰይፍም በገናም